ጦርነትን ለማስቆም ምንድነው ማድረግ ያለበት? ማንም ጦርነትን የማይፈልግ አካል ካለ ዜጋም ይሁን ቡድን መጀመሪያ ትጥቅ ትግል የሚያደርጉ አካላት መሳሪያቸውን እንዲያስቀምጡ ነው መምከር ያለበት። ኢህአፓና እናት ፓርቲዎች ሰሞኑን በተደረገው የፖለቲካ ፓርቲዎች የምርጫ ክርክር ላይ የትጥቅ ትግልን እንደሚደግፉ ተረድቻለሁ። እነዚህ ፓርቲዎች በተለይም በአማራ ክልል ያለውን ጦርነት ጠቅሰው ተዋጊዎቹ ሽምቅ ተዋጊዎቹ አማጽያኑ ትክክለኛ ምክንያት እንዳላቸውና ጥያቄያቸው ቢመለስ ኖሮ ወደዚህ ጦርነት ሊገቡ እንደማይችሉ ተናግረዋል። ይህ ማለት ኮዛቸውንም ይደግፋሉ፣ የትግል መንገዳቸውንም የትግል ስልታቸውንም ይደግፋሉ ማለት ነው። በጦርነት የሚያበቃው ጥያቄ የትኛው ነው? አንዳንዶቹ ጥያቄዎች ከመጀመሪያውኑ ተቀባይነት ሊያገኙ ይችላሉ። አንዳንዶቹ ጥያቄዎች ደግሞ በአቀራረባቸው ምክንያት ህጋዊ መንገድ ባለመከተላቸው ምክንያት ተቀባይነትን ሊያጡ ይችላሉ። አንዳንዶቹ ጥያቄዎች ደግሞ ተቀባይነት ቢኖራቸውም በጊዜ ሂደት የሚፈቱ እንጂ በፍጥነት መልስ የሚያገኙ ላይሆኑ ይችላሉ። አንድ የፖለቲካ ፓርቲ ሰላማዊ ትግል አድርጋለሁ ካለ እነዚህ ነገሮች ሁሉ አገናዝቦ እነዚህ ነገሮች ሁሉ አመዛዝኖ የሚወስነው ጥያቄ ማቅረብ ያለብኝ በህጋዊ መንገድ ብሎ ነው እንጂ የትኛውንም ጥያቄ አንድ ቡድን ያነሳውን ጥያቄ ሁሉ እንደ ትክክለኛ ጥያቄ ቆጥሮ ከዛ በኋላ ደግሞ የሚከተለውን የትግል ስልት ያውን የትጥቅ ትግል መደገፍ ማለት ሰላማዊ ፓርቲ አያሰኘውም ማለት ነው። እንደውም እነዚህ ፓርቲዎች የነዛ የሽምቅ ተዋጊዎች ክንፍ እንደሆኑ ነው የተረዳሁት። እነዚህ ፓርቲዎች በተደጋጋሚ መንግስት ጦርነትን ማቆም አለበት፣ እኛ ብንመጣ ጦርነትን ቶሎ እናስቆማለን የሚል ሐሳብ ሲያስተጋቡ ይደመጣል። በእውኑ እነዚህ ፓርቲዎች ጦርነትን ማስቆም ስለሚችሉ ከመንግስት የተሻለ ልበሰፊነትና ጥበብ ስላላቸው ነው የሚናገሩት ወይስ ከነዚህ ተዋጊዎች ጋር የዓላማ አንድነት የግብ አንድነት ወይም ደግሞ ምክክር ስላላቸው ነው? ይሄንን አሁን የመጠራጠር የጀመርኩት። አንድ ጎኑ እነዚህን ተዋጊዎች ጦርነት ሊያስቆሙ ይችላሉ፣ በሌላ ጎኑ ደግሞ ሌሎችን ጦርነቶች ሊያፋፍሙ ይችላሉ ማለት ነው። በተለይ ደግሞ እነዚህ ፓርቲዎች የኦሮሚያውንና የትግራይ ክልል ያለውን የአማጽያን እንቅስቃሴ እንደ ማጀቢያነት ይጠቀሙበታል እንጂ በተደጋጋሚ የሚያነሱት በአማራ ክልል ውስጥ ያለውን ጦርነት መሆኑ የእነዚህን ፓርቲዎች አመለካከት ገለልተኝነት እንድጠራጠር ያደርገኛል። በአንጻሩ የኢዜማና አብን ፓርቲዎች ደግሞ ኃይልን የመጠቀም ብቸኛ መብት ያለው መንግስት ብቻ ነው ብለው እንደሚያምኑና የትኛውንም የትጥቅ ትግል እንደሚያወግዙ እንደሚቃወሙ ተናግረዋል። እንደውም መንግስት መጠቀም ባለበት ደረጃ ይሄንን ኃይል የመጠቀም መብቱን ሙሉ ለሙሉ አልተጠቀመም። ሶቨሬን ፓወር ሶቨሬን ቫዮለንስ የሚባለው የመንግስት ብቻ መብት ስለሆነ መንግስት የዜጎችን ደህንነት ለማስከበር የዜጎችን ሰላም ለማስከበር ሲል ብቻ ሊጠቀመው የሚገባ ኃይል ሆኖ ሳለ መንግስት ግን ይሄንን በአግባቡ አልተጠቀመም። በዚህ ምክንያት ደግሞ ጦርነቶችን ሊያስቆም አልቻለም ብለው ተናግረዋል። ይሄንንም እኔ በተወሰነ ደረጃ እጋራዋለሁ። ምክንያቱም መንግስት በእነዚህ ጽንፈኛ ተዋጊዎች ላይ ብዙ ጨክኗል ብዬ አላስብም። ነገሩን በልበሰፊነት ለማየት ተረጋግቶ ለማየት እድል ለመስጠት የድርድር አማራጮችን ለመክፈት ብዙ ጥረት ሲያደርግ እንደመመልከት መጠን ከዛ በፊት ደግሞ በትግራይ ውስጥ የተደረጉትን ጦርነቶች ስላየን በዛ ደረጃ መንግስት ጨከን ብሎ እነዚህ አካላት ላይ እርምጃ ወስዷል ለማለት ያስቸግራል። ጦርነትን ለማስቆም ምንድነው ማድረግ ያለበት? ማንም ጦርነትን የማይፈልግ አካል ካለ ዜጋም ይሁን ቡድን መጀመሪያ ትጥቅ ትግል የሚያደርጉ አካላት መሳሪያቸውን እንዲያስቀምጡ ነው መምከር ያለበት። በመሰረቱ ጦርነቱንም መጀመሪያ የጀመረው መንግስት አይደለም፣ እነዚሁ አማጽያን ናቸው። አሁንም ደግሞ ቀድሞ መሳሪያቸውን ማዘቅዘቅ ያለባቸው ማስቀመጥ ያለባቸው ትጥቅ መፍታት ያለባቸው እነዚሁ አካላት ናቸው። ይህ ማለት ግን ከመንግስት የሚጠበቅ ነገር የለም ማለት አይደለም። መንግስት ደግሞ እነዚህን አካላት ለመቀበል በተለያዩ አደረጃጀት ውስጥ ለማስገባት ጥያቄያቸውን ለማዳመጥ ለማስረዳት ለመመካከር ከዛም አልፎ ደግሞ ተመልሰው ቢመጡ እርምጃ ላለመውሰድ ወይም ደግሞ ቂም ይዞ እነዚህን ሰዎች ባለመበቀል እንዲችል ህዝቡ ጥሪ ማድረግ አለበት። የተለያዩ አካላት ጥሪ ማድረግ አለባቸው። ካልሆነ ግን አዲስ አበባ ውስጥ ቁጭ ብለን ጦርነትን እየደገፍን የተለያዩ አካባቢዎች ላይ ቁጭ ብለን በለው እያለን በሌላ ጎኑ ደግሞ መንግስት ሰላምን ማስከበር አልቻለም፣ መንግስት ጦርነትን ማስቆም አልቻለም የሚለው ነገር የሚያስኬድ አይደለም።
ባጭሩ አማጺ ቡድኖችም ሆኑ በሰላማዊ ትግል የሚያደርጉ ፓርቲዎች መረዳት ያለባቸው ነገር መንግስት ሰላምን የማስከበር ኃላፊነት አለው፣ ደግሞ ኃይልን የመጠቀም ደግሞ መብት እንዳለውና አማጺያንን ከመንግስት ጋር አቻ አድርጎ አለመቁጠር ያስፈልጋል ማለት ነው። ቅድም የጠቀስኩላችሁ የእናትና የኢሃፓ ፓርቲዎች አማጺያንን ከመንግስት ጋር አቻ አድርገው ከማሰባቸው የተነሳ የድርድር ሐሳብ ወይም ደግሞ የውይይት ሐሳብ መደረግ አለበት ብለው ሲያስቡ እንኳን የሚናገሩት መንግስትን ከነሱ ጋር እኩያ አድርገው ነው ማለት ነው። መንግስት በአንድ ፓርቲ የሚመራ ቢሆንም ያ ፓርቲ የተመረጠ ፓርቲ ስለሆነ መንግስት እየመራ ሀገር እየመራ ያለ ፓርቲ እንደመሆኑ መጠን የተሰጠውን ህገ መንግስታዊ መብት መጠቀም የሚችለው መንግስት ነው እንጂ በየትኛውም አካባቢ ያሉ አማጺያን እየተነሱ መንግስትን በንቀት በመመልከት ለድርድር የሚያቀርቡትን ሐሳብ በኩራት ማድረግ የለባቸውም ማለት ነው። ለመንግስት የሚሰጠውን ክብር መጀመሪያ መስጠት አለባቸው። ከዛ በኋላ ድርድሮች ሊደረጉ ይገባል።